ልጅ ብቻ ታያቸው ያወሩትን እነሱ ሆዲፍቸው እውነት እዚህ ጋር የሚወራ አይደለም። ቁስል በተለይ የተንቢ የዛሬ ዓመት በሀይ ጠባሳ ጥላ ነው ማይረሳ ጠባሳ ጥላ ነው የሄደችው። እኔ ያን ነው አልኳት እኮ ዜድዋ የተንቢ የተናገረችውን እንትን እያለች ቁስል ይቆሰቁሳሉ አልኳት። እኔ ነገርኳቸው ስሚ አልኳት ለሩታ ደጋፊ ስሙኝም አልኳቸው። ሩታ ፕሮፋይል አንድ ሰው ከተናገራ ፕሮፋይል ለጥፋ እንትን ስቶሪዋ ላይ ለጥፋ ሰውን ተናግራ አታውቅም እንዴ አልኳት። እናንተ አሁን እኔ አሁን አንድ ሰው ቢናገረኝ አልኳት ከጥፍሬ ቆሻሻ አልቆጥርህም ነው የምለው አልኳት። ሃይሚዬም የተናገራትን ይሄ ማለት መብቷ ነው። ይሄንን ይዛ ኦዲየንስ ምናምን የምትለው ምን አገባት? ነገርኳቸው። ልክ ነሽ አሉ። ምን አገባት አሉ። እግዚአብሔርን ማንም አያገባትም። ሃይሚ እንደሆነ ጀግና ናት አሉ። እመቤቴን በጣም ነው እንትን ያሉት። በቃ አንድም አልተሳደቡ ምንም አላሉ። ለዚህ ያደረሳችሁ ለዚህ ያደረሰቻችሁ እኮ ዩቲዩብ የከፈተችው የተንቢ ናት። እሷም ትናገር ያለሽ እንደ ሃይሚ እንደዚህ ብዙ ነገር ብላ ነው ያለች። እቺ ማናት? ያቺ ሁለት ልጆች የወለደችው እዛስ ፋሲካ የምትባለው እነሱ ስንት ሲሏል ነበር ባለጌዎች። እነሱን እሷ ሁለቱ እነዚህ ታያቸው። ልክ የተንቢ ስራ ነው የምከፍትላቸው መሰለኝ። የእነዚህ የቡታጀራ ዩቱበሮችን እንትን ስትል በቃ ዩቱብ እንትን ካሜራ እየያዙ ይቀደዳሉ። የራሳቸውን ላይፍ እኮ አያሳዩም። እነሱ ራሱ ምን ያሳያሉ? ምንም ነገር የለም። ገብቶሻል? አንቺ ደግሞ የራሲ ሰው ሰድቦ ለሰዳቢ ሲሰጥሽ የተንቢ ናት ሰድባ ለሰዳቢ የምትሰጣት ሃይሚም ማለት ነው። ሃይሚም በጠቅላላ የጋሽ ልጆችን የተንቢ ናት እንትን አፍ የምታስከፈትባቸው። በጣም እግዚአብሔር ግን ደስ የሚልሽ ዜድዋ ዛሬ ደግሞ ሁሉም ቦታ ይችን እያብጠለጡ አሁን እነ ሚሚ ስለ ራሳቸው ስለ ልጆቻቸው ነበር የሚያወሩት። በጣም ተናደው ቅድም እነ ሌላ እሳት ለብሰው እየተናገሩ ነበረ። እግዚአብሔር ይቺ ታርፍ እንደው ትረፍ። በጣም ተናደዋል። አፏን አትክፈት፣ ስርዓቷን ትያዝ። በጣም እየተናገሩ ነበር ተናደው ማለት ነው። እናቴ ትሞት ካላረፈች እንሰራላታለን፣ ስርዓቷን ትያዝ እያሉ ለእንትን ይሰበሰብላት የወተት ምናምን የዳይፐር ለልጇ ከቸገራት ተበሰብላታል። የጨረቃ ፋሚሊ ደግ ነው። ከፈለገች እኛ እንረዳታለን ባለን አቅም። እግዚአብሔርን በስመ አብ ማለት ታንሳ እንጂ የወተት ምናምን ነገር ካጣች እንሰበስብላታለን። ጥግ ድረስ የጨረቃ ፋሚሊዎች አይደለም ለመልካምም ቢሆን ለጸብም ቢሆን ማንንም አይፈሩም። አረ ማንንም እንዴ የሰው ልጅ ሲታገስ እንትን አናት ላይ መውጣት እግዚአብሔርን በፈጣሪ ጥሩ አይደለም። በዚህ ልክ መሄድ ሀናንዬ የኔ እህት ስለተረዳሽ በጣም ነው የማመሰግነው። እኔ ዩቲዩብ ላይ እየተለቀቀውን አይቻለሁኝ። እኔም እህቴ የገባሁት እግዚአብሔር ምስክሬ ነው። በቃ የሃይሚዬ ነገር ለማስተካከል ነው። ገብቼም መጥፎ ወሬ አላወሩም እነሱም። እኔ ነገሪያቸው የጨረቃ ፋሚሊዎች አሉ፣ ባልና ሚስት ዞረው ይገናኛሉ። ለምን እንደዚህ ነው ያሳሰረችው እያሉ ለምን እሷን ይሰድባሉ ስላሉ ያንን አስተላልፍልኝ ስላሉ ነው ያስተላለፍኩት። ሰምቻለሁኝ። አንቺ እንትን ያልሽውን ተረድቼ ሃናንዬ በጣም ነው የማመሰግነው እህቴ ስለተረዳሽኝ። እና ደግሞ የተላኩትን ግዴታ መናገር ስላለብኝ ነው። እነሱም ያሉኝ አይሳደቡ እንጂ መጥፎ ነገር አልተናገሩም። እኔ እግዚአብሔር ምስክሬ ነው ያየኋቸው ምንም መጥፎ ነገር የተናገሩት ነገር የለም። እኛ ሃይሚን እንወዳለን፣ ግን አሉ የጨረቃ ፋሚሊዎች የሚሳደቡ እነዛ በጊዜ ዩቲዩብ ላይ የተለቀቁት እና እነዚህ ልጆች አነጋገራቸው ራሱ ይለያያል። እነዛ አይደሉም፣ ግን የሩታን ፕሮፋይል ነው ያደረጉት እንጂ የመጀመሪያዎቹን ሰምቻቸዋለሁ። በጣም እየተሳደቡ ነበር። አርፋችሁ ተቀመጡ። ሃይሚና ብሩክም አላሉም። እነዛ ራሱ የጨረቃ ፋሚሊ ስርዓት ያዙ እያሉ እየተሳደቡ ሰምቻቸዋለሁ። እኔም ያን ሰምቼ ነው የገባሁት። እና ገንዬም ከገባች እኔ አስረዳታለሁ፣ እነግራታለሁ እንዳትከፋብኝ። እኔ ገኒ እንድትከፋብኝ አልፈልግም፣ ማንም እንዲከፋብኝ አልፈልግም። እግዚአብሔርን እኔ በጣም ነው የምወዳችሁ። እና ገንዬ እግዚአብሔር አሁን ረቶ ብትገባልኝ ደስ ይለኛል። አሁን ያ ማታም ልትገባ ትችላለች። እዛ ሰው ሲበዛ ደግሞ ጫጫታ ከእንደገና ሌላ ጭቅጭቅ ይመጣል። እኔ እርግጥ አለበት ቦታ አስረድቻት እንትን ማለት ነው የምፈልገው፣ መፍታት ነው የምፈልገው። እግዚአብሔር ነው ገኒ ተከፍታብኛል። አይቻታለሁኝ፣ አላወቀችም የገባሁበትን። እኔ ደግሞ የተዘቀዘቀ ቦታም አላየሁም። እነሱም ጭራሽ የጨረቃ ሰውንም አልተሳደቡ፣ ማንንም አልተሳደቡ። ስለራሳቸው ነው እያወሩ የነበሩት። ለማታ ገኒ ትረዳሻለች፣ ታስረጃታለሽ። ሚዩት ይደረጋል። አንቺ ደግሞ ማንም አይንጫላ
ለምን ልታስተካኪ ስለገባሽ ይሄንን ነው የምታስረጃው። እኔ ሀይሚን ላስተካክል ነው የገባው። ስርዓት ተያዝ አልኳት። እኔም ሁሉንም ያጣው አንድ ነኝ አልኳቸው። እግዚአብሔር ለምንድን ነው የሰው ልጅ የበፊት ቁስልን እኛ እናውቃለን እኮ ስለ ሀይሚ አሉ። እኔ አንዷ የዛው ሰፈር የዛው ሀገር ልጅ ናት አውቃታለሁኝ አለች። አውቃታለሁኝ ማን እንደሆነች አውቃለሁኝ። ግን ይችኛዋ እሷ ማናት ስለ ሀይሚ የምትናገሩ መጀመሪያ እሷ ማናት አለ። ሀይሚዬ እኮ የትንሽ ትልቅ ናት፣ ጀግና ናት። ከማንም በልጣ ስለታየ ስለበለጠቻቸው ስለሚቀኑባት ነው እንጂ ሀይሚዬ ሁሉንም ትበልጣለች አለ። እናቴ ትሙት እሷ እኮ በሁሉ ነገር ትበልጣቸዋለች። ስማርት ናት፣ ንግግር ብትይ አዋቂ ናት፣ ትሙት ናት፣ በሰው ዘንድ ትወደዳለች። እንዴ ደፋር አንድ ቀን ሲቀሩ እኮ ብዙ ሰው ነው የሚያብደው። በሰው መወደድን እኮ ነው ያደላቸው። አደስ እግዚአብሔር እንዴ እኔ የሚገርመኝ እኮ አንቺዬ ወይ በራሳቸው አይዲያ አይመጡ ወይ ጥሩ ነገር አይናገሩ። ግራ የሚያጋባሽ እኮ ያ ነው እንዴ። በራሱ አይዲያ መታ እንትን ብትል እኮ ጥሩ ነው። በሰው አይዲያ መታ ሰውን ተሳድባ የማይሆን ነገር ስም ሰታ ለተሳዳቢ ሰታ እንዴ የሰው ልጅ ውድቀትን ለሚፈልግ አሳልፎ መስጠት። የአንድ ሀገር ልጅ ነኝ አብረን የበላ ነው እኔ ነኝ የማውቀው አይባልም። ከተባለም ገመና ማለት አለ። ቦን እንኳን ወድቄ ተቸግሬ ብታይ ሚዲያ ላይ አይደለም ዘረጥጭኝ በውስጥ መስመር ነው። ግን ለጠላቶቿን አሳልፋ የሰጠቻቸው ጠላት ደግሞ የለባትም። የተወሰኑ በቁጥር 10 ቢሆኑ ነው እነዛ ምንም ይለፈልፋሉ እንጂ ለራሳችን ዜድዬ ለራሳችን ለሰማይ ቤታችን ቆሻሻ ነገር እያስቀመጥን እናልፋለን እንጂ ከሀይሚዬ እኮ አንድ ጸጉር አንዷን ዘለላ ጸጉር አይነሳም። ምንም እንትን የሚል የለም እና እንትን የሚላት ነገር የለም። እሷ ዝም ብላ ነው አልሆነላትም። በቃ ብትለው ዩቲዩብ ብትል አልገፋ ስላላት አየዋለሁ። እሺ እኔ ጋር እንትን አውሮፕላን ቶሎ እንትን ስለሚሄድ ድምፁ ይረብሻል። ለዛ ነው ዝም ያልኩት። እሺ እየሰማኋችሁ ነው። እሺ እየሰማኋችሁ ነው። ስለሚረብሸኝ ነው። እሺ ሰዓዳ አስገቢ እያለች ነው መሰለኝ ነው። ቆንጆ ሀናንዬ ለምን አታወሪም? አንቺ ዝም አልሽ እኮ። ተኝታለች። አለው እስኪ ገነትን ጠሪልኝ ሀናንዬ። በእግዚአብሔር ማታ ጫጫታ ስለሚበዛ እኔ ግርግር ከሆነ እንትን እላለሁ እና እኔ ሀናንን ልረብሽ ነው የመጣሁት። ይኸውልሽ እንዴ ሳዳ እንዴሽ ያውሩ። ይኸውልሽ እዚህ ጋር መታችሁ። እኔ አንዳንድ ሰው የምጠላው እዚህ ጋር ዝም አንድ አይነት ወሬ እኮ ምንም ምናምን የሚል ነገር አልሰማም። እነሱ ሲያወሩ ማውራት እነሱም ግዴታ። እኔ ዝም በያለሁ። እኔ ቤቴን ለቅቄላቸዋል። የፈለጉት መብታቸው ነው። በቃ ማነው እዚህ ጋር ሲደጋገም ወሬ ያስጠላል እንዴ? ምን አይደለም። እነሱ እኮ የተሰማቸውን እያወሩ ያሉት እዚህ ጋር እኮ ሳዳ ጠዋትም ለዛ ተናድቼ ወጣ ሲሉ ምንም እኔን ጋር ምንም አያመጡም። እንዴት አወራን ይበቃል። እኛ እኮ ሳዳ ስለምን ነገር አላወራንም። እንዴት አወራን ይበቃል። ግን ደግሞ ማስረዳት ያለብኝ ለማስረዳት አውቃለሁ። ማስረዳት ላለብኝ ሰው ለማስረዳት ነው እንጂ እንደዚህ ወጣች እንዴት ነው ብለው ለማስረዳት ነው። ሳዳ አስረዷት። ከመጣች ገኒ ከመጣች አለው አስገባታለሁ። አስረዷት። ለዛ ነው ሙየዋ። እኔም ምንም ካሁን በኋላ እኔ ለራሴ እንትን ብያለሁኝ። እከሌ እንደዚህ ነው እኔ ልጆችን ባለኝ አቅም ላይክም እያደረኩኝ እንትን እያልኩ እንዲያድጉ እንጂ መፈለግ ያለብኝ እከሌ እንዲህ ነው እከሌ እንደዚህ አለ ከታች እንደዚህ ብሎ እንደዚህ ተናገሩ እያልኩ ማለት አልፈልግም። ለምን ብትይ እነሱ ነው እያስጠቆርን እንትን እያልን የመጣ ነው እና እኔ አንዴ ለገኒ እያስረድቼ እንድትረዳኝ ለገኒ ብቻ ነው እንትን ማለት እንጂ ታቸው ሌሎች ማንም ከጨረቃ ውጭ አንድም ቦታ አይሄዱም። ራሳቸው ነው የታወቀ ነው። ሙሉ ብሌን ቤት እንደዚህ ነው የሚገኙ። ያው ወጣ
አከባበሩ ታውቂያለሽ። ይኸው በጥሩን ጎናችን እየመጡ ግማሾቹ ከታች ኮመንት እከሌ እኮ እንደዛ አለ ይሉሻል። እኛ ነገሮችን እንድናጋገል ይመጡና አንዷ ጠቅ ታረግና እንደዚህ እኮ ተባለ። አስቢ ነገር ከዛ ይጋነናሉ። በጣም እንደምንወዳቸው ያውቃሉ። አንቺ ደግሞ አንድ ሰው ከወደድሽ ሲናገርብሽ ያንን ሰው አትወጂም። ማንም ሰው አይወድም እንዴ። አሁን ትላንትና ስንት ሰውነን እንትን ያልነው ያ ነገር ሲመጣ እኛም በቃ ነገረኞች እየተባለን ድምጻችን በየቦታው እንትን እየተባለ እነዚህ ይናገራሉ እንደዚህ ነው እየተባለ ወይ ልጆቻችን አልተጠቀሙ። እስኪ እንቶ በቃ ዘም እንበልና እናያቸው ምን እንደሚደርሱ። ተሳዳቢ እኮ የትም አይደርስም። እግዚአብሔርን ይሮጣል፣ ይሳደባል፣ የፈለገውን ይላል። ለራሱ መጥፎ ነገሩን እያዘጋጀ ይሄዳል እንጂ የትም አይደርስም። ተሳዳቢም ተናጋሪም መልካም የሰራ ነው የትም ወድቆ የማይወድቀው። ሳዳ ለምን ወጣች? አተንፍሱ ነው የምትይው። ፈታች ትኖራለች አለች እኮ ፍቅር ጠፋችብኝ። በእግዚአብሔር ዛሬ ብፈልጋት ምን ሆና ስራ በዝቶባት ይሆናል። ይሄን ትምህርትም ስለሌለ ደግሞ ቤት ናቸው በዚህ ሰዓት ዱባይ ላይ። ኧረ እንደዚህ እኮ ነው። እኛም ከቤት ናቸው ብታይ ሊገሉኝ ነው። በፈጣሪ የኔ ቤት ብቻ ልጆች አይደለም የእንትን የቢልዲንጉ ልጆች ድረስ ነው የሚመጡት እዚህ ቤት እንትን ሊሉ የምላችሁ ጣቢያችሁ እስካሁን እዛው ላይ ናችሁ? አይደለንም። እኛ ስለ ተማሪዎች እያወራን ነው። ተማሪ ፍቅር ጠፍታለች። አግኝተሻል ነበረ ሀናን? አይ ፍቅር ዛሬ ባህር ይዛይ ልትሄድ ነው ብላለች። ባህር አዎ እናቴ አሁን ትምህርት ስለተዘጋ እንግዲህ ይዞራሉ ነው ይዞርባቸው። አዎ እኔ እኮ በቃ አንቺ ስከፍቺ ጊዜ ቅድም ወግ ደረሰኝና የሆነ ነገር ይጽፋል። ነገር ጽፎ አወረዳችሁ። ለካ ይሄ ነው ለካ ሰውን የሚገለብጠው አልኩና እንግዲህ ለሁሉ ነገር አዲስ አይደለም። ቅድም ገለበጠን እንድ ደግሞ እንደዚህ ጎበዝ ታውቂያለሽ። እግዚአብሔር በጣም ጎበዝ። እንትና ማንም አላሳየኝም። እንግዲህ ሰው ሲያሳየኝ እንደውም ተደናቆርኩኝ። ራሴ ገብቼ ዝም ብዬ ስጎረጉር ኧረ ጀግና ነሽ ማርያምን። እኔ ይሄን እንትን ጊፍት ለመስጠት ራሱ በመከራ ነው ያወቅኩት። በመከራ ደግሞ የኔ ቤት አንቺዬ ደንቆሮች ሁሉም ልጆቹም ሰውዬውም መምህር ነኝ ይላል ሰውዬው። ጭራሽ እግዚአብሔር አይደለም ኖ እኔ ራሴ ትናንትና ፊሊፒኖቹን አብዛኛው ፊሊፒኖቹን እኔ አንቺንም እኛ እኮ ቲክቶክ ግን ያልጠቀምም እኔ መሰንጀር እና ፌስቡክ እነሱ እንደዚህ ነው የሚጠቀሙት። ገባሽ? ብዙም እንደዚህ አይነት ነገር ውስጥ አይገቡም። ይህን የሚያውቁት እንትኖች ናቸው እነዚህ ኡጋንዳዎች፣ ኬንያዎች ምናምን ያውቃሉ። እንግዲህ በጣም ቲክታክ ስለሚጠቀሙ በጣም ያውቃሉ እነሱ በጣም። ወይኔ እንትና እንዴት እንዳሳዘነኝ በእናታችሁ። ማስተር አብነት ሰው እንደዚህ ነው ሲወርቅ በእናታችሁ። ሰው ሊረዳ ሄዶ እኮ ነው ሰውነቱ እኮ አልቋል። በስመ አብ። ወደ ውጭ ወጥተህ ካልታከምክ አትድንም አለው ዶክተር። ወይኔ በእግዚአብሔር ኧረ በማርያም እንዴ! የኢትዮጵያ እናቶች እባኮቹ ጸልዩልኝ። ማስተር አብነት ያለበት አሳዛኝ ሁኔታ ወይኔ ሲያሳዝን ሰውነቱ። በነገራችን ላይ እንትን የሚል ከሆነ እንደዚህ ሳንቲም ምናምን የሚል ከሆነ ያው እኛ በጸሎትና በዚህ ባለችን አቅም ነው እንትን የምንለው። አሁንስ እንደው እግዚአብሔርን እጅ ያለኝ የማን ነው ብትይ የነዚህ መቼም አፋችን አያርፍም እኮ። ዛሬ ኤፍሬም መጥቷል። ወንድሞች ኤፍሬምን አስፈራሩት። ከባድ ችግር ተፈጠረ። ሰዓት ደርሶ አሁን ግን ልክ ነሽ 11 ሰዓት ሊሆን ነው። ያቺም አፏን እየከፈተች ነው አሉ እየተናገረች ነው አሉ እኮ ሳዳ ነፈተች ጻፈችው። ተዋት። ሄደው እስካዩላት ድረስ እንዲህ የምትሳደበው ሄደው ከፍተው ሲያውላት ይቆጥላታል። እነዚህ ደግሞ ጨረቃ ፋሚሊዎች ገበሬዎች ናቸው። ለመሳደብ ይሄዳሉ፣ እሷ ትጠቀማለች። ዝም ማለት የባሏና አዲስ ፎቶዋን አምጥቶ እንደው ሽክርክር አድርገው ቅጥቅጥ ቢያደርጓት ዘቅዝቀው ባሏን አይታ ቀጥ ታደርጋለች። ገባሽ? አዎ ይኸው ሀናን እግዚአብሔር ናሉ ትላንት ገባሁበት ቤት ማለት ነው። ፎል እንትን ዩቲዩበር ሰብስክራይብ ካደረጋችሁ ሰብስክራይባችሁን አንሱ። ሄዳችሁ ግን እሷን እንትን ለማለት እንዳጽፉ
እንዳታዩላት ካያችሁላት ያው ነው እኮ ከፍታችሁ ካያችሁ እኮ አለቀ እኮ አሉ። ከፍታችሁ ካያችሁ ስለሚቆጥርላት እዛ ሄዳችሁ እንዳታዩ። ግን መናገር መስደብ ትችላላችሁ። በቲክታክ ላይ ስደቧት፣ እንደፈለጋችሁ እርገጧት። እሷ የመጣችሁ ፎሎ ልትሰበስብ ነው አሉ። ፎሎ አይደለም አሁን ባሏ አዲስ አይደለም። ባሏን አንስተው ዝቅዝቅ እያደረጉ ከባሏ ጋር ትቢሏት ትደነግጣለች። እንዴት ራሱ ቲክታክ እንትን የሚል ከሆነ አይለቃትም። አዎ ያ ነው። እዛ ላይ ሄዶ ዩቲዩብ ላይ ኮመንት ሳይሆን ፎቶዋን ዝቅዝቅ አድርጎ መቀጥቀጥ። በዛ ላይ ደግሞ ኖ ያው እርግጠኛ ነኝ ክፉ አትናገርም ስለ ሃይሚ። ያው እንደዚህ እንደዚህ ምናምን ነው እንጂ የምትለው እኔ እርግጠኛ ነኝ ሃይሚ እንደዚህ ብላ አትሳደብም። እኔ ትቼው ነበር። ደህና ናቸው። አትናገርም፣ አትሳደብም። ይበቃታል። በቃ ታፏን ከፈተች ከልካለ። ደህና ናቸው። እንዴት ነሽ ቤዚ? ያላችሁ እግዚአብሔር ይመስገን። መስከን እኔ እኮ ከዚህ በፊትም ብያለሁ፣ የቡታጅራ ሴትን ወንድም አልተገረዘም ብያለሁ እኮ። እጅ እግራቸው ቅናት ነው። ኧረ ሪትዬ እንዳሰማሽ ገባች። ኧረ በተባቱ የወለደም ያልወለደም ሁሉም ቅናት ነው። እዛው ነው የሚኖረው። አልተገረዛችሁም እንዴ ራሄል? የቡታጅራ ከብሩኬ ከሀይሚ ከአብርሽ ውጭ ሌላ ሁሉም አልተገረዘም። ምላሳቸውም ቂጣቸው እናቴ የቡታጀራ ተወላጅ ምርጥ እግዚአብሔር ማለት ነው። እናታቸውን እኔ በአካል ቢሆንም በማርስ ነበር የተጨማለቁት። ገንዘብ ነው እኮ ያጨማለቃቸው። ገባሽ? ድሮ አሞኝ ትቼው ነበረ። ጌታ ግን ሄዳቸው እዚህ ጋር ማስጠነቀቀው የግሬስ ፋሚሊን አትናገሩ። እግዚአብሔር የልጆቹን ቻናል እየጠቀላችሁ ነው። ምንም ጋይስ እቺ እኮ ማታ የመጣችው ማለት ነው። ሃይሚን በኦዲየንስዋ ልታጣላ እቺ ወራዳ። አይጠሏትም እነሱ። እግዚአብሔር ከልጇ ይለያት እቺ ወራዳ። እኔ ማታ ቢያገኛ ደስ ነኝ ነበር፣ ግን አሞኝ ስለነበረ አልተጋጠም። አረ ቤዚ እንደዚህ ምንም አታመጣም። ቤዚ አትበይ፣ ከልጇ ይለያት እቺ ቡዳ። የስራ ስጣት አይባልም። ተው እንዴ እግዚአብሔር ከልጇ ይለያት። ሃይሚ ላይ የምትዋጋ እያንዳንዳችሁ የፈጣሪ እጃቸውን ይስጣችሁ። ልጅ ካለ በልጃችሁ ሰዱ፣ ባል ካለ ባላችሁ ሰዱ። እንቴው በቃ ልጇን ቴው በቃ ሃይሚን የምታየው አይን ልጇን ያሳያት ቡዳ። ለምን አላገኘዋትም? እናቷንና ወልዳለች አይደለም? የወለደችውን ልጅ ሲው አሁን እኮ ሃይሚን አይደለም አሁን ኦዲየንሱን ዳቂቃ ሰድባ ጽፋለ ቂጧን ከቂጣውን ካን ዳም ሳይጠርግ ልጅቷን ከኦዲየንሷ ጋር ልታጣላ ትመጣለች። ምን ነው ልጅ እንኳን ወልዳለ እንዴ? ትንሽ እንኳን ሆዶ አይዳርቅም? እቺ ቡዳ ትሰማታላችሁ ነው። ቆራርጦ ለውሻ መስጠት ነበር። እነዚህ ወራዶች አልተገረዙም ብያለሁ። እኔ መጀመሪያም ጨርሻለሁ። የቡታጅራ ወንዶችም ሴቶችም በተለይ ዩቱቤሮች ከአብሪሽ ከሃይሚ ከብሩኬ ውጪ አልተገረዙም። ነግሬያለሁ፣ ጨርሻለሁ። እነሱ ገንዘብ ሲሰባስቡ እኔ ልሳደብ ነው ወይ? ብር እናስገባና ይገረዙ። የሚያስፈልገን እሱ ነው። ሴት እኮ ሲጀመር አይገረዝም። እኔ በእኔ እድሜ አልተገረዘም። አንቺ አታርፍም? አልተገረዝም እንዴ? የቡታጅራ ሴቶች ሳይገረዙ ነው። ይገረዛሉ እንደ ሴት አይገረዙም። ምን ማለት ነው? አንቺ ደግሞ የአንቺ ስከፋ እስካሁን